ሰላም ውድ የቀለሜ አካዳሚ ቤተሰቦች፣ ዛሬም እጅግ ጠቃሚ በሆነ ቪዲዮ ተመልሰናል። ዛሬ ደግሞ ለኤግዚት ኤግዛም እንዴት በአጭር ጊዜ ልዘጋጅ የሚለውን በአጭሩ እንመለከታለን። 5 ዓመትና ከዚያ በላይ ሙሉ የተማራችሁትን ትምህርት በአንዴ ተፈተኑ መባሉ፣ በዚያ ላይ የፋይናል ፕሮጀክት ሩጫ፣ የሴሚስተር ፋይናል ኤግዛም ጭንቀቱ ቀላል እንዳልሆነ ይገባናል። ግን ደግሞ መፍትሄ የሌለው ችግር የለም። ኤግዚት ኤግዛም ጭንቀት ሳይሆን ብልሃት ነው የሚጠይቀው። ለፈተናው በአጭር ጊዜ ውስጥ ራሳችሁን የምታዘጋጁበት ስማርት መንገዶች ከባለፈው ዓመት ተፈታኞች ልምድ በመነሳት እነሆ ለእናንተ ይዘንላችሁ ቀርበናል። አንደኛ፣ አንድ ኮርስ ላይ ችክ ብላችሁ በዲቴል አታንብቡ። ኤግዚት ኤግዛም እንደ ክላስ ፈተና በየቻፕተሩ ያሉ ትንንሽ ነጥቦችን እንድታውቁ አይፈልግም። ጥያቄዎቹ ጀነራል በሆነ መንገድ ነው የሚጠየቁት። አንድ ኮርስ ላይ ቢበዛ 6 ጥያቄ ቦታ ነው። ከዚህ በግልጽ መረዳት ትችላላችሁ። ንባብ ከመጀመራችሁ በፊት ይህ ትምህርት ለምን አስፈለገ፣ ዋና ዓላማው ለርኒንግ አውትካም ምንድነው የሚለውን ጠይቁ። በየምዕራፉ ያሉት ዴፊኒሽንስ ዝም ብላችሁ አትሸምድዱ። ይልቁንም ተደራራቢ የሆኑ ሐሳቦች አንድ ላይ ግሩፒንግ በማድረግ በመካከላቸው ያለው ልዩነትና አንድነት ኮምፔር ኤንድ ኮንትራስት በማድረግ ለዩ። እያንዳንዱ ኮንሴፕት ከሌላው የሚለይበትን የራሱን የሆነ ዩኒክ ቢሄቪየር ለይታችሁ በማወቅ የቻፕተሩን ሐሳብ በቀላሉ አእምሯችሁ ውስጥ ማስቀመጥ ትችላላችሁ። ሁለተኛ፣ ኤአይ ተጠቀሙ። የሁሉንም ኮርሶች ቻፕተር በዝርዝር ለማንበብ ጊዜ የላችሁም፣ አትልፉም። የኮርሶቹ ዝርዝር ወይም ቻፕተር ለኤአይ ለምሳሌ ለጀሚናይ ወይም ቻትጂፒቲ በመስጠት ሰመራይዝ the main concept of this chapter for mock exams በሉት። በ3 ደቂቃ ውስጥ መላውን ቻፕተር የሚገልጽ አጭር ማጠቃለያ ሊወጡ ከሚችሉ ጥያቄዎች ጋር ይሰጣችኋል። በአጭር ጊዜ ሁሉንም ኮርስ ከቨር ለማድረግ AI is life saver። ሶስተኛ፣ የሞዴል ፈተናዎች በቀጣይ የምትፈተኑት ኤግዚት ኤግዛም ናቸው። የኤግዚት ኤግዛም ጥያቄዎች ከሰማይ አይወርዱም። በተለያዩ ዩኒቨርሲቲዎች የሚዘጋጁ የሞዴል ፈተናዎችን በማሰባሰብና ቅርጻቸውን በመቀየር ነው የሚዘጋጁት። በተለይ የእናንተን ዲፓርትመንት ኤግዚት የሚያዘጋጀው ዩኒቨርሲቲ ማወቅ ከቻላችሁ የእሱን ሞዴል ከሰራችሁ 50% ጨርሳችሁ ነው ፈተና የምትገቡት። እንደ አጠቃላይ ትልልቅ ዩኒቨርሲቲዎች ያወጧቸውን ሞዴል ኤግዛም ደጋግማችሁ ስሩ። ጥያቄው ቢቀየር እንኳ የጥያቄዎቹ ሎጂክ ስለማይቀየር በቀላሉ እንድትሰሩ ይረዳችኋል። አራተኛ፣ በቡድን መወያየት። ብቻችሁን ስታነቡ ሊደብራችሁ ወይም ተስፋ ሊያስቆርጣችሁ ይችላል። ከጓደኞቻችሁ ጋር በመሆን ተወያዩ። አንዱ የተረዳውን ለሌላው በደቂቃዎች ውስጥ ቢያስረዳው መጽሐፍ ገልብጦ ከማንበብ በላይ ነው። ጥሩ ጓደኛ ካላችሁ ጎበዝ የሆናችሁበትን ኮርስ በመምረጥ በደንብ በማንበብ ያነበባችሁትን እርስ በርስ ብትረዳዱ እስከ ኤግዚት ድረስ በደንብ ከቨር ማድረግ ትችላላችሁ። አምስተኛና የመጨረሻው ደግሞ ጭንቀት ትኩረት ይነሳል። ጭንቀት ትኩረት ይነሳል። አዎ፣ ፕሮጀክቱንም ፈተናውንም ለማሳካት መረጋጋት አለባችሁ። ይህን ሁሉ እንዴት ጨርሰዋለሁ ከማለት ይልቅ ዛሬ ይችን ኮርስ በደንብ እረዳታለሁ ብላችሁ ቀኑን በሰላም ጀምሩ። እናንተ 5 ዓመት ሙሉ ትልልቅ ፈተናዎችን ያለፋችሁ ጀግኖች ናችሁ። ይህ ኤግዚት ኤግዛም ደግሞ በፊት ከተፈተናችኋቸው የወረደ ጥያቄ እንጂ ሌላ አዲስ ነገር አይደለም። ዋናው ነገር በብልጠት በብልሃት ጥያቄዎቹን በመስራት የጥያቄዎቹን ባህሪ በማወቅ በጥያቄዎቹ መሰረት በደንብ መዘጋጀት ነው። በርቱ። እንግዲህ ቀለሜ አካዳሚ በጥልቀት ኤግዚት ኤግዛም ላይ ትኩረት አድርጎ ብዙ ቪዲዮዎችን እየሰራ ይገኛል። በተለይም እንዴት እንዘጋጅ የሚለውን ሰሞኑን እየሰራላችሁ ስለሆነ ቻናላችሁን በመግባት ቼክ ማድረግ ትችላላችሁ። ወይም ኢንድ ስክሪን ላይ የምትመለከቱት ለኤግዚት እንዴት ልዘጋጅ ወይም ደግሞ በቅርቡ የሰራላችሁ ደግሞ ኤግዚት ፓስ የተባለው አፕሊኬሽን እጅግ በጣም ምርጥ እና ብዙዎች እየተጠቀሙበት ያለው አፕሊኬሽን ነውና እናንተም በዚህ በአጭሩ እንድትዘጋጁ እንመክራችኋለን። ስለ ኤግዚት ፓስ የተሰራውን ቪዲዮ ዲስክሪፕሽን ላይ ወይም ኢንድ ስክሪን ላይ አሊያም ደግሞ ካርድ ላይ ታገኙታላችሁ።
የቀለሜ አካዳሚ ቤተሰቦች ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ እናመሰግናለን። ይህ መረጃ ይጠቅመዋል ለምትሉት ሰው ሼር ያድርጉለት። እንዲሁም በየጊዜው የምንለቃቸው አዳዲስ ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቷን ይጫኑ። ላይክ በማድረግም ይተባበሩን። ላይክ ባደረጋችሁ ቁጥር ይህ ቪዲዮ ለብዙዎች ይዳረሳልና አልጎሪዝሙ እንዲያግዘን እባካችሁ ካያችሁ በኋላ በዝምታ አትለፉ። ላይክ በማድረግ ይተባበሩን። እናመሰግናለን። በቀጣይ ቸር ቆዩን። የዛሬ ጥረት ለነገ ስኬት። ቀለሜ አካዳሚ